بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته ودهتوችና ወንድሞች ኢንሻአላህ ከአሁን በፊት የጀመርነው በተከታታይ ያየነው ያለው በጣም ቀላል ስራዎች ሆነው ነገር ግን በአላህ ዘንድ በጣም ትልቅ ምንዳ የሚያስገኙ ስራዎች አሉ ብለን እነሱን ያየን ነበርና ዛሬ የምናየው ኢንሻአላህ السنن الرواتب የሚለው ነው። ሱናኑ الرواتب ማለት በቋሚነት የሚሰገዱ ሱናዎች አሉ ከፈርድ ሶላት ውጪ ሆኑ በቀጥታ ወይም ደግሞ በቋሚነት የሚሰገዱ እነዚህ ሱናዎች በአላህ ዘንድ በጣም ትልቅ ምንዳ የሚያስገኙ ነገር ግን ስራቸው በጣም ቀላል የሆነ ጊዜ የማይፈጁ ሶላቶች ናቸው እና እነዚህ ሱናዎች ረሱል ሰለላሁ ዐለይሂ ወሰለም በሐዲሳቸው አስቀምጠዋቸዋል من صلى 12 ركعة تطوعا من غير الفريضة بنى الله له بيتا في الجنة رسول صلى الله عليه وسلم أم حبيبة تبالت ባለቤታቸው በዘገቡት ሐዲስ من صلى 12 ركعة 12 ረካዎችን የሰገደ አሉ تطوعا በፍቃደኝነት من غير الفريضة كفرض وجه ነው እነዚህ 12ቱ ረካዎች ከፈርድ ወይም ከግዴታ ሶላት ውጭ ናቸው ነገር ግን አንድ ሰው ሲሰግደው እነዚህ ሰግድ በተጠወዕ ነው በፍቃደኝነት ነው ተገዶ አይደለም ባለመስገዱ ምንም የሚያስቀጣው መቀጫ የለበትም ነገር ግን ያው አጅር ይቀርበታል ትልቅ ምንዳ ያላቸው ናቸውና ተጠወዕ من غير الفريضة በፍቃደኝነት በቀንና በሌሊት 12 ረካዎችን የሰገደ ከፈርድ ሶላት ውጪ በነላሁ ለሁ በይተን አላህ ቤት ይገነባለታል አሉ في الجنة ጀነት ውስጥ አላህ ቤትን ይገነባለታል አሉ ይሄ ብቻ በቂ ነው እንግዲህ እነዚህን በመስገዱ ብቻ የራሱ የሆነ የሱና በሱናዎችን በመስገዱ የሚገነባለት የራሱ የሆነ ቤት አለ ማለት ነው እንግዲህ በሌላው በፈርድ ሶላት በመናምን ያለው እንዳለ ሆኖ እነዚህን በመስገዱ ደግሞ ሌላ የሚያተርፈው ትርፋል እሱም በነላሁ ለሁ በይተን في الجنة በጀነት ውስጥ አላህ ቤት ይገነባለታል አሉ እንግዲህ አላህ የሚገነባው ቤት ምን አይነት ቤት ነው ጀነት ነው የዘላለም ነዋሪ ነው በዚህ ጊዜ ያልቃል ያረጃል ይበላሻል የሚባል ቤት አይደለም ይፈርሳል የሚባል ቤት አይደለም ከወርቅ የሚሰራ ነው ከብር የሚሰራ ነው በጣም የሚያምር ደስ የሚል እነዚህ እንግዲህ በቀን እና በሌሊት 12 ረካዎች ናቸው እነዚህን በመስገድ የጀነት የቋሚው አገር ላይ ቤት ታገኛለህ ورد في رواية أخرى بليلة زقبا من ثابر على 12 ركعة من ثابر بميلوم تدقصال من ثابر ما من داومة بقطعينت يسجد ማለት አንድ ቀን ሁለት ቀን ሳይሆን በቀጣይነት እነዚህን 12 ረካዎች በቀንና በሌሊት የሰገደ ሰው በነላሁ ለሁ በይተ في الجنة አላህ በጀነት ውስጥ ቤትን ይገነባለታል አሉ እነዚህ ሱናዎች በጣም ቀላል ናቸው ጥቅማቸው ግን ፋይዳቸው በጣም ትልቅ ነው ማለት ነው ያው በዱንያ ሰዎች ቤት ለመስራት በተለይ በአሁኑ ሰዓት እንግዲህ ስንት ነው የምንደክመው ስንት እነዚህ እኮ ቢያንስ አንድ ሰዓት እንኳን አይፈጁም እኮ እነዚያው ተጠራቅመው 12 ሰዓት 12 ረካዎች አንድ ሰዓት የማይፈጁ ሶላቶች ናቸው እነዚህን በመስገድ የጀነት ቤት ታገኛለህ የዱንያ ቤት ለመገባት ስንት ጊዜ ነው ሰው የሚጥረው የሚለፋው ሌት ቀን አዳ ውሎውን ይሰራል 12 ሰዓት ይሰራል ያ ሆኖ አይሳካለትም ቤት ሳይሰራ የሚሞተው ብዙ ነው ቤት የሌለው ብዙ ነው አብዛኛው በክራይ ነው በአለም ላይ የሚኖረው ሳይሰራ ቀርቶ አይደለም እኮ ስንት ይለፋል ይደክማል ግን የለም አኺራ እነዚህን በማድረግ የአኺራ ቤት ታገኛለህ ولهذا قالت أم حبيبة رضي الله عنها فما تركتهن منذ سمعتهن من رسول الله صلى الله عليه وسلم لذين 12 ረካዎች አልተውኩም ማለት ከረሱል الله عليه وسلم አንደበት ይሄን ሲሉ ከሰማሁ በኋላ እነዚህን 12 ረካ በፍጹም ትቻላው ማለት ተሰግዳቸው ነበር ማለት ይሄ ሴቶችም ይሄን መስገድ ያለባቸው አብዛኞቹ ሴቶች ይሄ ሱና የሚባለውን አይሰግዱም ፈርዳን ጉንበስ ቀናሉ አበቃ ሱናውን አይሰግዱም ይሄ አጅር ይቀርባታል ማለት ይቀርብሻል ስለዚህ እነዚህ ሱናዎች መስገድ እነዚህ ሱናዎች
በጣም ብዙ ጥቅም አላቸው። አንደኛ በፈርድ ሶላት የሚከሰተውን ክፍተት ሊያስተካክሉ ይችላሉ። አንድ ሰው ሶላት ውስጥ መቼም ሙሉ ለሙሉ ወደ ሶላት ሁዱር ሆኖ ሙሉ ለሙሉ ልቡን ለሶላት ሰጥቶ መስገድ በጣም ይከብዳልና የሆነ እንትን ይፈጠራል፣ ክፍተት ይፈጠራል። ያን ክፍተቱን ሊሸፍኑ ሊያሟሉ የሚችሉ እነዚህ ናቸው ማለት ነው። ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም የቂያማ ቀን አንድ ሰው የመጀመሪያ የሚጠየቀው ስለ ሶላቱ ነው አሉ። ሶላቱ ላይ ጉድለት ከተገኘበት ከሰረ ነው። ሶላቱ የተሟላ ከሆነ ግን አልহামዱሊላህ ነው ነጃህ። እና ሶላቱ ጉድለት ሲፈጠርበት እንዙሩ ለዓብድን ሀል ሚን ተጠውዕን ይላል አላህ። ይሄ ባሪያ እስኪ ትርፍ ሶላቶች አሉት ወይ? ፈርድ ሶላቱ ላይ ጉድለት ከተገኘበት በምን እንዲሟላ ይደረጋል? በትርፍ ሶላቶች፣ በነፍሎች፣ በእነዚህ ሱናዎች እንዲሟላለት ይደረጋል ብለዋል። ይሄ ሌላው ጥቅም ነው። ፈርድ ሶላት እንዲሟላ ያደርጋል። ሌላው ምንድነው? እነዚህ ሶላቶች በሰገርን ቁጥር በአላህ ዘንድ ደረጃችን ከፍ እያለ ነው። ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም ወአለም አነከ ለን ተስጁደ ሊላህ ሰጅደተን ኢላ ረፈዐከ አላሁ ቢሃ ደረጃ ብለዋል። ለአላህ አንድ ስጁድ ባደረገ ቁጥር አላህ በደረጃ ከፍ ያደርጋል አሉ። ኸይሩ መውዱዕ ነው ሶላህ ማለት። እንግዲህ ኸይሩ መውዱዕ በጣም ጥሩ ስራ የሚባል ለአኺራ ሶላት ነው። بعد الشهادتين ከሻሃዳ ቀጥሎ እንግዲህ ትልቁ ነገር ሶላት ነው። ፈርድ ሶላቶች እና ግዴታ ሶላቶች እንዳሉ ሆነው ተጨማሪ እነዚህ ትርፍ ሶላቶች ደግሞ በጣም በአላህ ዘንድ ከፍ የሚያደርጉ ናቸው። ስለዚህ እነዚህን ለመስገድ አንድ ሰው ቀደም ብሎ ወደ መስጂድ መሄድ ነው። ምንም ሌላ የለውም እኮ። ቀደም ብሎ ሄዶ ከዙህር በፊት 4 ረካ ይሰግዳል። እነዚህ ሱናዎች 12ቱ ከዙህር በፊት 4 ወረካዓታኒ ባዕደሃ ከዙህር በኋላ 2 ረካ ወረካዓታኒ ባዕደ አልመግሪብ ከመግሪብ በኋላ 2 ረካ ወረካዓታኒ ባዕደ አልኢሻ ከኢሻ በኋላ እንደዚሁ 2 ረካ እና ወረካዓታኒ ቀብለ አልፈጅር ከፈጅር ከሱብህ ሶላት በፊት 2 ረካ ይሰገዳል። እነዚህ ናቸው 12ቱ። እንዲያውም ከፈጅር ወይም ከሱብህ በፊት የሚሰገዱ 2 ረካዎች ረሱል ሰለላሁ ዐለይሂ ወሰለም እንደተናገሩት ረካዓት አልፈጅር ኸይሩ ሚነ ዱንያ ወማ ፊሃ የፈጅር 2 ረካዎች ወይም ከፈጅር ሶላት በፊት የምንሰግዳቸው 2 ረካዎች ኸይሩ ሚነ ዱንያ ወማ ፊሃ ከዱንያና በዱንያ ውስጥ ካለ ሀብትና ንብረት ሁሉ ይበልጣሉ። ዱንያንና በዱንያ ውስጥ ያለን ሀብትና ንብረት ከማግኘት 2 የሱብህን ሱናዎች መስገድ ይበልጣል። ለምን? በዱንያ ላይ ያለ ሀብትና ንብረት ቀሪ ነው፣ እዚሁ ቀሪ ነው። የሱብህ ወይም ከሱብህ በፊት የምትሰግዳቸው 2 ረካ ግን የጀነት መግቢያ ናቸው። ጀነት ነው አጅር የሚያስገኙልህ። ስለዚህ እነዚህ 2 ረካዎች እንኳን ያላቸው ደረጃ ምን ያህል ነው? ኸይሩ ሚነ ዱንያ ወማ ፊሃ ተብሏል። ስለዚህ ምንድነው በቋሚነት እነዚህን ረካዎች መስገድ በአላህ ዘንድ በጣም ትልቅ ነገር ያለው ነው ማለት ነው። እና ረዋቲብ የተባሉት ምንድነው? ረሱል ሰለላሁ ዐለይሂ ወሰለም በቋሚነት ይሰግዷቸው ስለነበረ ነው። አይተዋቸው ፊል ሐضሪ መንገድ ላይ ጉዞ ላይ ካልሆኑ በስተቀር እነዚህን 12 ረካዎች ትተው አያውቁም። በቃ ላኪን ለማ ይሳፊር ወደ መንገድ ሲወጡ ግን እነዚህን ብዙዎችን አይሰግዷቸውም ነበር። ኢላ ረካዓተል ፈጅር ማል ዊትር ዊትርና የፈጅርን 2 ረካዎች ከፈጅር በፊት የሚሰገዱ 2 ረካዎችን እነሱን በመንገድ ላይ የሚያሉ አይተውም ነበር። ሌሎችን ግን አይሰግዱም። ለምን? መንገድ السفر قطعة من العذاب ነው፣ አድካሚ ነው። ሰው መንገድ ሲወጣ ይደክመዋል፣ አይመቻችለትም። ስለዚህ ፈርዱን እንኳን ራሱ አላህ አቅሎታል። 4 ረካ የነበሩ ፈርድ ግዴታ ሶላቶች ወደ 2 ረካ ተቀንሰው እንዲሰገዱ አላህ ፈቅዷል። ስለዚህ መንገድ ካልወጡ በስተቀር እነዚህን 12 ረካዎች በፍጹም አይተዋቸውም ነበር። እንዲያውም ቀዷ የሚያወጧቸውም ነበር ማለት ነው። ስለዚህ እነዚህን 12 ረካዎች መስገድ ተገቢ ነው። እነዚህን ሁልጊዜ የምንሰግድ ከሆነ በሆነ በአጋጣሚ መንገድ ስንወጣ ወይም ደግሞ ብንታመም እንኳን እነዚህ 12 ትርፍ ወይም ተጨማሪ ሶላቶች አላህ እንደሰገርን አድርጎ ይጽፍልናል። እዛ ነው ረሱል ሰለላሁ ዐለይሂ ወሰለም اذا مرض العبد او سافر كتب له ما كان يعمل مقيما صحيحا አንድ የአላህ ባሪያ ሲታመም ወይም በመንገድ ላይ ከሆነ ወይም መንገድ ሲወጣ
ኩቲበ ለሁ ማ ካነ ያዕመሉ ይሰራው የነበረው ሁሉ ይጻፍለታል አይቋረጥበትም አሉ። ሙቂመን ሶሒሃ ሙቂም ሆኖ በአገር ቤት እያለና ጤናማ ሆኖ ይሰራው የነበረው መልካም ስራ ሁሉ መንገድ ላይ እያለ ባይሰራውም ይጻፍለታል አሉ። ይሄ ትልቅ ነገር ነው። እነዚህን 12 ረካዎች በቋሚነት ሁልጊዜ የምንሰግድ ከሆነ በሆነ በአጋጣሚ ጉዞ ስንወጣ መንገድ ላይ ስንወጣ እነዚህም መስገድ ባንችልም እንደሰገድናቸው ሆኖ ይጻፉልናል ማለት ነው። ስለዚህ ይሄ በጣም ትልቅ ከንዝ ነው ለአኺራችን ያኒ በጣም ትልቅ አጅር የምናገኝበት ነው። እነዚህን ረካዎች በሰገድን ቁጥር ዱዓዎች አሉ፣ ተስቢህ አሉ፣ ቁርአን አለ፣ ኹዱዕ አለ። በጣም በውስጣቸው በጣም ብዙ ነገሮችን ያካተቱ ስለሆነ እነዚህ ነገሮች ሴቶችም ወንዶችም ቸል ልንላቸው አይገባም። እነዚህ ሱናዎች ማለት ነው። ሱና በአሁኑ ሰዓት በጣም እየቀረ ነው። ሰው ፈርዱን ሰግዶ ግር ብሎ ነው የሚወጣው። ሱና ሊቀር አይገባም። የረሱል ሰለላሁ ዐለይሂ ወሰለም ሱናዎች ከረሱል ጋር ያለን አላቃ የበለጠ የሚያጠናክሩ ናቸውና እነዚህን ሱናዎች በጥሞና በቋሚነት እንስገዳቸው ለማለት ነው። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።